بسم الله الحمد لله والصلاة والسلام على رسول الله وعلى آله وأصحابه ومن اهتدى بهداه أما بعد السلام عليكم ورحمة الله وبركاته ثلاثة أمستنيو حديث لا درسنال الحديث الخامس والثلاثون عن أبي هريرة رضي الله عنه قال رسول الله صلى الله عليه وسلم لا تحاسدوا ولا تناجشوا ولا تباغضوا ولا تدابروا ولا يبع بعضكم على بيع بعض وكونوا عباد الله إخوانا المسلم أخو المسلم لا يظلمه ولا يخذله ولا يكذبه ولا يحقره التقوى هاهنا ويشير إلى صدره 3 مرات بحسب امرئ من الشر أن يحقر أخاه المسلم كل المسلم على المسلم حرام دمه وماله وعرضه رواه مسلم ይሄ ሐዲስ ብዙ አህካሞችን የያዘ ሐዲስ ነው እንደምታዩት በአጠቃላይ አንድ ሙስሊም ከሌላው ሙስሊም ላይ ያለውን ሐቅ ሌላኛው ላይ ለወንድሙ ያለበትን ግዴታና መሰል ነገሮችን አንድ ሙስሊም ለሌላው ምን መሆን አለበት ምንስ ከሱ አይጠበቅም ከሱ ምን ይጠበቃል የሚሉ ነገሮችን ያብራራል ይሄ ሐዲስ ማለት ይሄ ሐዲስ ሙስሊም የዘገቡት ሐዲስ ነው ብዙ ሪዋያዎች ይኖሩታል ታዲያ በዚህ ሐዲስ ነብያችን ሰለላሁ ዐለይሂ ዐለይሂ ምን ይላሉ አቡ ሁረይራ የዘገቡት ሐዲስ ነው እንዲህ አሉ የአላህ መልእክተኛ አሉ ላ ተሐሰዱ አሉ ሐስድናን ተው ሙስሊም የሆነን ወንድሙን አንድ ሰው እንዳያስደው አያስደው አሉ ማሐሰድ የለበትም ልመቃኘው አይገባም አሉ ላ ተሐሰዱ አትመቀኛኙ አሉ ምቀኝነት በመሃላችሁ አይኑር አንዱ ሌላው ጥሩ ነገር ሲኖር ከሱ ዘንድ ያንን አላህ የሰጠውን ጥሩ ነገር እንድጠፋበት መመኘት ጥሩ ነገር ስላለው መከፋትና ያንን ነገር መጥላት ይሄ ሐሰድ ይባላል ላ ተሐሰዱ አሉ ነብያችን ሰለላሁ ዐለይሂ ወሰለም ሰው ልጅን በጣም ያበላሽና ብዙ ጥፋትን ወይም ጥፋት ላይ ያደረሰ ያለ አንዱ ትልቁ በሽታ حسد ነው ታዲያ لا تحاسدوا አሉ ولا تناجشوا አሉ لا تحاسدوا لا يحسد بعضكم بعضا አትመቀኛኙ ማለታቸው ነው ግን ሰው ልጅ ሲፈጠር ሐሰድ አለበት ሰው ልጅ በባህሪው ምን አለበት حسድና አለበት ሲፈጠር አንዱ ሰው ልጅ ካለበት ባህሪ ከተፈጠረበት መጥፎ ባህሪው አንዱ ምንድነው ህዝድና ነው ግን ህዝድናን ደግሞ የመቆጣጠር ህዝድናውን የመከላከልና ከራሱ ጋር የመታገል ግዴታ ተጥሎበታል ማለት ነው ተፈጥሯዊው ህዝድና በመሰረቱ ያለው ህዝድና ምንድነው አንድ ሰው ሌላው ሰው እንዲበልጠው አይፈልግም እሱ የበለጠ መሆንን ይፈልጋል እሱ የተሻለ መሆንን ይፈልጋል ይሄንኛው ክፍል አለ በሁሉም ሰው ግን ህዝድ የሚባለው ነገር በማስተናገድ ደረጃ ቢያንስ ብዙ ክፍፍሎች ይኖሩታል ከሰዎች ህዝድናውን ወይም በውስጡ እኔ መበለጥ የለብኝም ሰው ሊበልጠኛ አይገባም የሚለውን ነገር
من يسعى في زوال نعمة المحسود بالبغي عليه بالقول والفعل تمكانيتو يتمكانيون سو ያለውን ኒዕማ እንድጠፋበት የሚጥር አለ ምን የሚያደርጋለ ይጥራል የሐሰደውን ሰው ያለው ጥሩ ነገር እንድጠፋበት ያገኘው ነገር ንብረት ሊሆን ይችላል ገንዘብ ሊሆን ይችላል ዱንያዊ ነገር ላይሆን ይችላል ቁሳዊም ነገር ሊሆን ይችላል ላይሆን ይችላል ያ ነገር እንድጠፋበት ተመኝቶም በተግባር ደግሞ በእጁም ሊያጠፋበት በንግግርም ዋሽቶበትም ከሶትም አውርቶበትም አነውሮትም አጥላልቶትም ብቻ እንድጠፋበት ለማድረግ የሚጥር የሕስድ አይነቱን በዚህ መልክ የሚያስተናግድ አለ ይሄ በጣም ሕስድ ያለበት ማለት ነው ሌላው ደግሞ ያንን ሰው የሌላውን ሰው ነገር ወደ ራሱ ለመቀማት ለመውሰድ ያ የመጀመሪያው ማጥፋት ነው የሚፈልገው ለራሱ ሊወስድ አይደለም ከሰውየው እንዳያገኝ ይሄ ደግሞ ለራሱ ሊቀማው የሚፈልግ ደግሞ ይኖራል ጥሩ ነገር ነው ብሎ ያሰበውን ነገር እንግዲህ ሰዎች ያው በዚህ ዱንያ ውስጥ ስንት ዙልም ስንት በደል ስንት ጥፋቶች የሚሰሩት ይሄው ነው ሰውየው የማይገባውን ነገር ተደራጅተው ሊሆን ይችላል በግል ደረጃ ሊሆን ይችላል የሌላውን ሰው ነገር ለመቀማት ለመውሰድ የሚደረገው ጥረት ነው ብዙ ግጭቶችን እየፈጠረ ሰውን የሚያጫርሰው ማለት ነው ይሄ ሁላ ታዳ መዝሙም የሆነ ነው በሸርዑ የተጠላ የሆነ ነው ማለት ነው ይሄ ነው ነብዩ ሰለላሁ ዐለይሂ ወሰለም ላ ተሐሰዱ ያሉት ይሄ ታዳ ልክ የኢብሊስ አይነት ወንጀል ነው ይላሉ ኢብሊስ አደም ዐለይሂ ሰላም አላህ ለሳቸው ጥሩ ነገር ሰጣቸው አላህ ጥሩ ነገር ሲሰጣቸው እሱ ያንን ነገር በጣም ተመቃኛቸውና ያው አላህ የሰጣቸውን ደረጃ እንዲያጡ ለማድረግ ያልፈነቀለው ድንጋይ አልነበረውም ያው አሳስቷቸውም ብዙ ችግር ገጥሟል ማለት ነው ግን በተቃራኒ መላእክቶቹ ደግሞ ያንን አላደረጉ ኢብሊስ ይባላል ለኑህ እንዲህ አላቸው አሉ ነብዩላህ ኑህ እኔ በሁለት ነገር ነው ሰው ልጅን የሚያጠፋው አላቸው ለነብዩላህ ነው እኮ ነው የሚላቸው ይነግራቸዋል ምን እንደሚሰራ ይነግራቸዋል እኔ አላቸው ያው ሰው ልጅ አያመልጠኝም ይያላቸው ነው ምክንያቱም ነብዩላህ ኑህ በጣም ብዙ መቶ አመታቶችን ህዝቡን ለማቀናት ሞክረው ደክሟቸው ነው መጨረሻ የረገሟቸው ህዝቦቹንና ሸይጣን ደግሞ ያው አሸናፊነት ስሜት ስለተሰማው በዚህ ሰው አለመስለሙ ያንን ታላቅ ነብይ ያለመቀበላቸው ሰዎች መልሶ እንዳውም አዛእ ማድረጋቸውና እሳቸው መጉዳታቸው ለሱ እንደ አንድ ውጤት ወይም ደግሞ አንድ ማሸነፍ አድርጎ ነበር የቆጠረው እናም እንዲህ አላቸው እኔ የሰው ልጅን በዚህ በሁለት ነገር አጠፋለሁ አላቸው አልሐሰዱ በሐሰድ በመቀኝነት ትንሽ ምቀኝነታቸው ጠና ባለችባቸው ቁጥር ያቺን እያፋፋምኩኝ በራሳቸው እንድጠፉ በዚያ ያጠፋቸዋለሁኝ አላቸው እኔም የተረገምኩበት አላቸው በሐሰድ ነው አለ ስለዛ እነሱን ሁለተኛው ደግሞ ሒርስ ነው አላቸው ወልሒርስ ሒርስ ማለት በጣም ጉጉት ማለት ሆነ ፍላጎት ከልክ ያለፈ ፍላጎት ግን ሒርሱ ለመጥፎ የሚያደርስ ሲሆን ነው አሁን የተወገዘ የሚሆነው ማለት ምንንም ያላገናዘበ የፈለገውን ነገር ከማድረግ ውጭ ምንንም ያላገናዘበ ፍላጎት ማለት ነው ሒርስ ማለት እና አላቸው አደም እኮ አላየህም አላህ ሁሉንም ነገር ፈቅዶላቸው እኔ ግን በጉጉት በፍላጎቱ ነው ያንን ሁላ የተፈቀደለትን ትቶ አንዲት የተከለከለውን ነገር እንዲያጠፋ ያደረኩት በምንድነው አለ
በጉጉቱ ነው አለ በጉጉቱ ይሄን ሁላ ጸጋ ዘላለም ልትኖርበት ትፈልጋለህ አላቸው ይሄን የተከለከልከውን ነገር ካደረክ ነው አላቸው የተከለከልከው ሁሌ እዚህ መላእክት ሆነህ እንዳትኖርበት ተብሎ ነው አላቸው ከዛ ሕርሳቸው ያው በዛ ተሸነፉ ማለት ነው በዚህ በሁለት ነገር ሰው ልጅን አሸንፋለሁኝ ይላል ብሎ አላቸው ስለዚህ አንተማ አሁን ሰዎቹን ሐሰድ እንዴት አንተ ከነሱ የተሻልክ ትሆናለህ በሚል በሐሰዳቸውና ደግሞ አንተ የምትከለክላቸው ነገር ይኖራል እኔ ደግሞ በዛች እየመጣሁባቸው በሕርሳቸው ይው እንደምታየው ብሎ አላቸው ታዳ ሐሰድ የሚባለው ነገር በጣም የተወገዘ ነገር ነው አይሁዶች አላህ Subhanahu Wa Ta'ala ይረገማቸው አንዱ በዚህ በሐሰዳቸው ነው ማለት ነው أم يحسدون الناس على ما آتاهم الله من فضله ይላል ለመሆኑ ሰዎችን ይመቃኛሉ አላህ ለሰጣቸው ነገር ይላል ይገርማል የሐሰድ ነገር የምቀኝነት ነገር ይገርማል የሚቀኛም ጉድ ነገር ይገርማል በጣም አላህ ለሰጠው ሰውየው አላህ ለሰጠው أم يحسدون الناس على ما آتاهم الله من فضله አላህ በትሩፋቱ የሰጣቸው ነገር ሰዎችን ለምን ይመቃኛሉ አለ እነሱ አልሰጡ የሰጠው አላህ ይላል ከዛ فقد آتينا آل إبراهيم الكتاب والحكمة وآتيناهم ملكا كبيرا ይላል ያው ሰዎች አላህ ለሁሉም ነው የሰጠው ጸጋውን ግን ሰው ልጅ ደግሞ ቋማጭ ስለሆነ አላህ በሰጠው ነገር አይረካም አይብቃቃም የሌላውን አይኑን ወደዛ ያፈጣል ማለት ነው ካፊሮች እነዚህ አህለ الكتابዎች ይላል ود كثير من أهل الكتاب لو يردونكم من بعد إيمانكم كفارا حسدا من عند أنفسهم ከምቀኝነታቸው የተነሳ እንደነሱ እንድትከፍሩና በአላህ ክዳችሁ በተበረዘ ዲን እንድትክዱና በተበረዘ ዲን ከጀሃነም እንድትገቡ ሊያደርጓችሁ ይጥረት ያደርጋሉ ይላል እና በጣም ውግዚ የሆነ ባህሪ ነው ማለት ነው ምቀኝነት ከምቀኝነት ራሳችንን ልንቆጥብ ይገባል ማለት ነው ማንንም ሰው የምቀኝነት ስሜት ሲኖረው أعوذ بالله من الشيطان الرجيم ብሎ አላህ ለኔም ብዙ ነገር አድርጎልኛል ለሰዎች ደግሞ እሱ ነው ያደረገላቸው እሰየው ይጨምርላቸው ለኔም አላህ ይስጠኝ ብሎ ማለት አለበት ማለት ነው ነብያችን ሰለላሁ ወሰላሙሁ ዐለይሂ ምን አሉ ደበ ኢለይኩም ዳኡል ኡመሚ ሚን ቀብለኩም ከናንተ በፊት የነበሩ ህዝቦችን ያጠፋ በሽታ ወደናንተ ሰርጎ የገባላ አሉ አንደኛ አልሐሰዱ አሉ ምቀኝነት በምቀኝነት ነው የጠፉት በኒ እስራኤሎችም በመልእክተኛው ሰለላሁ ዐለይሂ ወሰለም ለማመን እሳቸው ለመቀበል ለመከተል ብለው ተዘጋጅተው መጨረሻ ላይ ግን እንዴት ከሌላ ብሔር ሆነ በሚል በምቀኝነት ነው የከፈሩት የካዱት ታዲያ የነሱ በሽታ ወደ እናንተም ተላልፎባችኋል አሉ አንደኛው ሐሰድ ነው ምቀኝነት ወልበግዳ ጥላቻ ሰውን መጥላት በውስጥ ጥላቻን መቋጠር ቅመያዝ قال والبغضاء هي الحالقة قالوا النبي صلى الله عليه وسلم حالقة الدين لا حالقة الشعر ሰውየውን ልክ ጠጉሩን ስላጭ ምልጥ ብሎ እንደሚቀረው ከዲኑ ውልቅ ብሎ እንዲወጣ የሚያደርገው በሽታ ቢኖር ይሄ ነው አሉ ሰውን መጥላት ቅም والذي نفس محمد بيده እኔ ነፍሴ በሱ እጅ ባለችው በአላህ እምላለሁኝ አሉ لا تؤمنوا حتى تحابوا እስካልተዋደዳችሁ ሙእሚኖች አይደላችሁም አሉ አላመናችሁም አሉ أولا أنبئكم بشيء إذا فعلتموه تحاببتم أفشوا السلام بينكم እንድትዋደዱ ደግሞ ሰላምታን አብዙ በመሃላችሁ ሰላምን አስፍኑ በማለት ተናግረዋል ነብዩ ሰለላሁ ዐለይሂ ወሰለም ኢዘን ሐሰድ የሚባለው ነገር ምቀኝነት ከሌሎች ህዝቦችን አጥፍቶ አሁንም ሙስሊሙን ደግሞ የነብያችን ሰለላሁ ዐለይሂ ወሰለም የተላኩበትን ህዝብ ለማጥፋት ሰርጎ የገባና እኛ ጋር ያለ በሽታ የሚያጠቃም በሽታ መሆኑን አስጠነቀቁን ማለት ነው በሌላ ሐዲሳቸው ነብዩ ሰለላሁ ዐለይሂ ወሰለም ይሄም ደህና ሐዲስ ነው አቡ ሁረይራ የዘገቡት ሐዲስ
ነው ይሄ ሐዲስ ምን ይላሉ ኢያኩም ወልሐሰዳ አደራችሁን ተጠንቀቁ አሉ ምቀኝነትን فإن الحسد ምቀኝነት እኮ አሉ يأكل الحسنات كما تأكل النار الحطب أو العشب ልክ እሳት ማገዶን እንደምትበላ ስራችሁን አመድ ያደርገዋል አሉ ምቀኝነት የምትሰሩትን ኸይር ስራ አመድ ያደርግባችኋል ምቀኝነት ማለት አንተ ኸይር ስራህ ላይ እሳት ሰደድ መልቀቅ እንደማለት ነው ይያሉ ነው ነብዩ ሰለላሁ ዐለይሂ ወሰለም ያጠፋባችኋል አሉ ሌላ እንደውም አቡ ሁረይራ በዘገቡት ሰዩሲቡ ኡመቲ ዳኡል ኡመም አሉ የኔ ኡመት ከነሱ በፊት የነበሩ ህዝቦችን ያጠፋው በሽታ እነሱንም ያጠቃቸዋል አሉ ምንድነው እሱ ያ ነብይ አላህ አሏቸው ወማ ዳኡል ኡመም ህዝቦችን ያጠፋ በሽታ ምንድነው አሏቸው ቃለ አልአሸሩ والبطر والتكاثر والتنافس في الدنيا والتباغض والتحاسد قالوا الأشر والبطر مالت قرنينت راس ودادنت منبت عرر والتكاثر إني بلت اللهن إني نني بزو يالن إني نني بزو بلو مالت بجنزبم بما نمنجر والتكاثر والتنافس ما ውድድር እኔ በልጣለሁ ውድድር ማለት ነው ተናፉስ በዱንያ ላይ እናም ወተባغض አሉ መጠላላት አንዱ ሌላውን መጥላት ማለት በغض ማለት ይሄም ይጠላዋል ያም ይጠላዋል ሁሉም ለሌላው ምንድነው የተሸከመው በውስጡ ጥላቻን ነው የተሸከመው እንዲህ አይነት በሽታ والتحاسد مكنينت قالوا يهم حاسرنا يام حاسرنا لا حول ولا قوة حتى يكون البغي ثم الهرج እነዚህ በሽታዎች ተጠራቅመው ውጤታቸው ይሄ ይሆናል አሉ ምን እስኪሆን ድንበር ማለፍ ሰውየው በጠላ ጥላቻው እየጨመረ በሄደ ቁጥር መጨረሻ ላይ እርምጃ መውሰዱ አይቀር አንድ ቀን ካቅሙ በላይ ይሆንበታል ራሱን ምን እያደረገ ነው ያለው እያነደደ ነው ያለው ራሱን ይፈነዳል ከዛ በኋላ አንድ ቀን በጊ ይመጣል ታዳ ድንበር ማለፍ ሌላውን መበደል ይመጣል ከዚያ ያመጸፋ መላሽ ይሆናል ثم الحرج ግድያ ነው አሉ ከዛ በኋላ ሀርጅ ማለት ማንን ገደለ ማን ለምን ተገደለ ለምን ገደለ የሚባለው ነገር ሳይታወቅ ሁሉም የሚጨራረስበት ማለት ሁሉም ጠላታው ሆነ ማለት እንዲህ አይነት ነገር ላይ እንደምጥል አስጠነቀቁ ነብያችን ሰለላሁ ወሰላሙሁ ዐለይሂ ሂስድ የሚባለው ነገር በጣም አደገኛ የሆነ ነገር ነው ማለት ነው ታዳ ሂስድ የሚባለው ነገር ሐሰዶችም ብዙ አይነት ናቸው ሰው ኢማን ካለው ሂስድ እንኳን ቢኖርበት በመቃኝ እንኳን ምን የሚያደርግ ሰው አለ በተመቃኘው ነገር ላይ እርምጃ ይወስድ የተመቃኘውንም ሰው በደል አይደርስበትም በተግባርም እጁን አይሰነዝርም ምላሱንም አደብ ይዛል ሰውየውን አይበድልም ማለት ነው እንዲህ አይነት ሰው በውስጡ በተሰማው ሂስድ ወንጀለኛ አይሆንም አይወገዝም በሸር ምክንያቱም ይሄ በሽታው ምን እያደረገው ነው ያለው እየተቃወመው ነው ያለው ራሱን ሙጃሃዳ እያደረገ ነው ያለው ሙጃሃደተ ነፍስ ራሱን እየታገለ ነው ያለው ይሄ በዚህ ወንጀለኛ አይሆንም ያሉዋል አንዳንዱ ይሄ ራሱ ማለት ነው ያንን ሐሰዱን ከራሱ ማስወገድ የማይችልም ሊሆን ይችላል አንዳንድ ጊዜ ከራሱ ሐሰዱን ማስወገድ አይችልም ሁሌ እንደተመቃኘ ነው ላጥፋው ከውስጤ ብል አይጠፋለትም እሺ ብሎ ግን ደግሞ አምቆ ይዘዋል ወደ ተግባር አይቀይሮም ራሱ ጋር ይታገላል ይሄ ወንጀል የለበትም ከነፍሱ ጋር በመታገሉም የሚገኘውን አጅር ያገኛል
አንዳንዱ ደግሞ ሐሰዱ እንግዲህ መነሻውም ስለሚለያይ የሐሰዱ መነሻም ስለሚለያይም ጭምር ነው። ይሄ ሰውየው ያንን ነገር ከራሱ ማስወገድ ይችላል። ኧረ እኔ አላህ በሰጠው ማንም ምን ብዬ መቃኛለሁኝ ብሎ ውስጡን ማጽዳት የሚችል ይሄ ሰውየው ማጽዳት እስከቻለ ደግሞ ማጽዳት ይኖርበታል ማለት ነው። አንዳንዱ ከራሱ ማስወገድ ይችል አይችል ግን በእጁ እርምጃ አይወስድም። ለምሳሌ በምላሱም ተናግሮ ሰውየውን አይጎዳም፣ ግን በውስጡ ሰውየው ጋር ያለው ነገር በጠፋበት ባጣ እንዲህ በሆነ የሚል በውስጡ ላይ ደግሞ ይኖርበታል። ይሄ ወንጀለኛ ነው። ይሄ ወንጀለኛ ነው። ከወንጀለኛነቱ አይቀርም ማለት ነው። ኸይሩ ምንድነው ማለት ነው? ብንመጣበት እንኳን ያንን ነገር ለማጥፋት ከውስጡ መሞከር፣ ካልሆነ ደግሞ ምንም አይነት በሰውየው ላይ መጥፎን አለመመኘት፣ ለሰውየው ዱዓም ያደረገ እንዲጠፋለት ከውስጡ ያለው ነገር ለራሱም ዱዓ ያደረገ ለተመቃኘውም ሰው ዱዓ ያደረገ። ምቀኝነትን ከራስህ የምታስወግድበት አንዱ መንገድ አላህ ምቀኝነቱን እንዲያነሳልህ ለራስህ ዱዓ ማድረግ ሲሆን፣ ሁለተኛው ለተመቃኘኸው ሰው ዱዓ ማድረግ ነው። ለራሱ ለሰውዬ አላህ ይጨምርለት ለኔም አላህ ይስጠኝ ብለህ ማለት ይሄ ምቀኝነትን ያጠፋዋል። ያ ሰው በተቃራኒው አንተን ምመቃኝ ቢሆን እንኳን እሱ ባይለቀው እንኳን አንተ ይለቀሃል። ይሄ ሙጀረብ ነው፣ የምታወቅ ነው። ይሄ በጣም ጥሩ መድኃኒት ነውና ዱዓ ማድረግ ለራስም ለሰውየውም ማለት ነው። እንግዲህ ሌላ ሰውየው እከሌ ጋር ያለውን ነገር ከእከሌ እንዲጠፋም አይመኝም፣ እዚህ ደረጃ አያደርሰውም። የሱን ለመቀማትም ሆነ ለመውሰድ ፍላጎትም ሆነ ጥረት አያደርግም፣ ፍላጎትም አያድርበትም። ግን እሱ ያለውን ነገር ለማግኘት ጥረት ያደርጋል። ይሄ ዱንያ ከሆነ ጉዳዩ ገንዘብ፣ ማንኛውም የዲን ፈዳኢል ያልሆነ ነገር ከሆነ በእንዲህ አይነት ነገር ከሰው ጋር ውድድር ውስጥ መግባት የተጠላ ነው። አላህ ስብሓንሁ ወተዓላ ቃለ አለዚነ ዩሪዱነ አልሐያተ ዱንያ ያ ለይተ ለና ሚስለ ማ ኡቲየ ቃሩን፣ እንደ ቃሩን በኖረን እኛም ብለው የተመኙ ሰዎችን አውግዘዋልና ማለት ነው። ቁርአን ለከሌ እንደሰጠው አላህ ለኔ መስጠኝ ብለህ ምንም ብዙም ጉዳይ ሳታደርገውና ውድድር ውስጥ ሳትገባ ማለት ነው። የዲን ከሆነ ግን ሰውየው ዒልም አለው፣ እኔም እንደሱ ዓሊም መሆን አለብኝ። ዓቢድ ነው፣ እኔም እንደሱ ዓቢድ መሆን አለብኝ። ሷሊሕ ነው፣ እኔ እንደሱ ሷሊሕ መሆን አለብኝ። ይሰድቃል፣ እኔ እንደሱ መሰደቅ አለብኝ ከሆነ ኸይር ስራ ላይ ከሆነ ይሄ ችግር የለውም። ሰውየውን የመጥላቱ ጉዳይ እንዳይመጣ ከሰውየው ጋር መገፋፋት ነገር እንዳይመጣ እንጂ እንደሱ ለመሆን መጣር የተወደደ ይሆናል። እንዳውም ኸይር ተደርጎ ይወሰዳል ማለት ነው። ኺብጣ የሚባል ስላለ ነቢያችን ሰለላሁ ዐለይሂ ወሰለም ብለዋል፣ ላ ሐሰደ ኢላ ፊ ስነተይኒ፣ በሁለት ነገር እንጂ እንደ ከሌ በኖረኝ ብሎ መመኘት ተገቢ አይሆንም አሉ። እሱም አላህ ስብሓንሁ ወተዓላ ገንዘብ ሰጥቶት እንዲሰድቅ ያደረገው ሰውን አላህ ለኔም ሰጥቶ እንደሱ በሰደቅኩ ማለት መመኘት ይቻላል። አላህ ደግሞ ቁርአን ሰጥቶት ዒልም የሰጠውን ሰው ቀን ሌሊት የሚሰራበት የሆነን ሰው እኔም እንደሱ ባወቅኩና በሰራሁበት ብሎ መመኘት ይቻላል ይላሉ። ይሄ ኺብጣ ይባላል፣ አያስጠይቅም። በሸርዑ የተወደደ እንጂ የተወገዘ አይደለም ማለት ነው። ሌላ አንዳንዱ ሰው ደግሞ ይሄ የተሻለው ሰው ማለት ነው፣ በውስጡ ሐሰድ ሲመጣበት ያንን በውስጡ የመጣበትን ምቀኝነት ሐሰድ የተሰማውን ስሜት ለማጥፋት
ረጅም ሂደት የሚሄድ ረጅም ርቀት የሚሄድ ማለት የተመቃኘውን ሰው በማቅረብና ለሱ ጥሩን ነገር በማድረግ አየህ በገንዘብ ከሆነ የተመቃኘው ምን ያደርገዋል ማለት ነው ውለታ ይውልለታል ስጦታ ይሰጠዋል ለሱ ቅድም ዱዓ ማድረግ ብያችኋለሁ እሱ በጣም መድኃኒት ነው በጣም ሙጀረብ ነው እሱ እኛም እናቀዋለን አሁን ለሰውየው ማድረግ አልፈህ ማለት ዱዓም ታደርግለታለህ ገንዘብ ከሆነ የተመቃኘህበት ገንዘብ ትሰጠዋለህ ማለት በእውቀት ከሆነ ደግሞ ወይም የምታቀውን ነገር ታስተምረዋለህ ክታቡ እንኳን ትሰጠዋለህ ቢያንስ አያችሁ ምን አደረክ ማለት ነው አሁን እርምጃው ይሄ በውስጡ ያለውን ነገር ወደ ውዴታ ወደ ወንድምነት መቀየር ማለት ነው ጥላቻ ነበር አይደል ይሄ ነገር አዝሉ ጥላቻ ነው ይሄ ነገር ጥላቻ ተፈጥሯል የተፈጠረውን ጥላቻ ወደ ምን ወደ ዝምድና ወደ ውዴታ መቀየር ማለት ነው ከዚህ የበለጠ መቼም የለም من أعلى درجات الإيمان كإيمان تلقوا درجة تبلو يبالا ليه نجار مالت እንዲህ ማድረግ የቻለ ሙእሚን ኢማኑ ካሚል የሆነ ሰው ይባላል ነብያችን ሰለላሁ ዐለይሂ ወሰለም لا يؤمن أحدكم حتى يحب لأخيه ما يحب لنفسه ያሉትን ደረጃ ያገኛል ማለት ነው إذن لا تحاسدوا ያሉት ይህን ይመስላል ባጭር እዚህ ላይ ምን ትላላችሁ ሐሰድ በጣም አደገኛ ነው ሁሉንም ሰው ነው የሚያጠቃው ደረጃው ነው እንጂ የሚለያየው ደረጃው ነው እንጂ የሚለያየው ደግሞ የሚገርመው አንዳንዱ ማሐሰድ የሌለበት ሰው ምቀኝነት የሚኖረው ባለ ሀብት የሆነው ሰው ባለ ሀብቱን ዕውቀት ያለው ሰው ዕውቀት ያለውን ተመሳሳዩን ነው ሰው የሚመቃኘው ብዙ ጊዜ ዘመዱን ቅርብ ዘመዶች ናቸው የሚመቀኛኙት ባዳ ብዙም አይመቀኛኙ ወሃከዛ ግን አንዳንዱ ደግሞ ምቀኝነቱ በጣም በውስጡ ያለው የሐሰድ ንፉግነት በጣም የበዛበት ይሆንና ጃሂሉ ነው ዓሊሙን የሚመቃኝ ደግሞ ልታገኝ ትችላለህ ማለት ነው ጭራሽ ወይም ዓሊሙ ነው ሀብታሙን የሚመቃኝ ልታገኝ ትችላለህ ይሄ ብሶበታል በቃ ይሄ ከልክ አልፏል ሰበብ እንኳን ይኖረው እንጂ ሰውየው ያ አላህ ግን አላህ ያገዘው ሰው ከውስጡ ምቀኝነት እንዳይኖር ለማድረግ በሚያደርገው ጥረት ሁሉ ጊዜ በውስጡ ምቀኝነትን አላህ እየጠረገው ነው የሚሄደው ይጠፋል እኛ ሌሎችን ሰዎች እንዳንሐስር ነው ትምህርቱ አሁን ሌሎች ሰዎች እኛን ሲሐስሩንስ ትምህርቱ ለሁሉም ነው ይሄ ትምህርት ለሁሉም ሰው ነው ስለዛ ማንንም ሰው ሐስድ መሆን የለበትም ሕዝድ በውስጡ ሲመጣበትም በዚህ መልክ ነው ማስተናገድ ያለበት ካለ ሸርዑ ሁሉንም አካል ይመለከታል ማለት ነው ይሄ ማለት በተቃራኒ ማህሱድ ወይም በሕዝድ የተነሳ ሊጎዳ የሚገባ ማንንም አካል አይኖርም ማለት ነው ለምሳሌ አንተ ማንንም አልተመቃኘህም አንተን የሚመቃኘህ ሰው ደግሞ ኖረ ይሄ ሐዲስ ቀጥታ እሱን ይመለከተዋል በዚህ መዳኘት አለበት እንዲህ መሆን አለበት ሰውየው አትሁን የተባለው መሆን የለበትም ሆነ ግንና ሰውየው በመቃኘህ የሱን ምቀኝነት ደግሞ የምናጠፋበት መንገድ ይኖራል አይኖርም አሁን ሰውየው በራሱ የራሱ ምቀኝነት እንዲያጠፋ ነው አይደል ያልነው ግን ሌላው ሰው ምቀኝነት አለ ያንን ምቀኝነቱን ለማጥፋት እሱ ትዝመላለው ይሆናል ወይም መንገዱን ማያቂ ይሆናል ወይም ዝግጁም አይደለም አንተ ሌላው ሰው እየተመቃኘው ያለው ሰው ምቀኛው እንድጠፋለት ማድረግ ይችላል ወይ እንደዛ ነው ምን ልናደርግ እንችላለን ብናውቅ እንደ ተመቃኘን ብናውቅ ሰውየው ምን ማድረግ ይኖርብናል ራሱ ነው የሚጎዳው የሚደርስበት ጉዳት የለም ምቀኝነት የተመቃኘው ሰው የሚጎዳው ነገር የለውም ግን ወይም አይቶት አላህ
ምስኪን ነው አላህ ይደርስለት ብሎ መተው ይቻላል። ምንም አያረግህም። አንተ የምትችለውን ያክል ጥንቃቄ ታደርጋለህ። ቅድም እንዳልነው ምቀኝነት መጥፎ ነው፣ በጣም ሰውን ያገዳድላል። አንተ ጥንቃቄ ያደረክ ምንም እንዳላወቀበት ግን እንዳወክበት አታሳውቀው። አውቀሃል፣ የሚገባውን ጥንቃቄ ታደርጋለህ። እንዳላወቀበት እንዳልነቃበትና ምንም እንደምመቃኝ እንደማያቅሰው ሁነህ በጥሩ አብረህ ሙዓመላ ማድረግ ይሄ ያጠፋለታል። ውለታ ልትውልለት ነዋ። የሰው ውለታ ምን ያክል እንደሚቸግር ታውቃላችሁ። ሰዎች ውለታ ውለውልን ያንን ውለታ የሚያጠፋ ነገር ሊያደርጉ ይችላሉ። ሐታ ያንን ውለታ ሙሉ በሙሉ ዜሮ የሚያጠፋ ነገር አድርገው እንኳ ግን አንተ ያው የውለታው ስሜት ይቸግራል፣ ሁሌ ይቸግራል። ሰውየውን ውለታ ስትውልለት ስትተወው በዛው ደግሞ እንደምንም ያው ራሱን ነው የሚጎዳው መቼ ምቀኝነቱ ብለህ ኸይር በመዋል በዛ መንገድ እንትን ማድረግ ይቻላል። ወይም ደግሞ ለምሳሌ በምንድነው የተመቃኘኝ ይሄ ሰው? አንዳንድ ጊዜ እሱ ይሄን እኔንም የገባኝ የነበረን ነገር ሙሉ ወስዶብኛል ብሎ ሊሆን ይችላል። ለምሳሌ መነሻ ያለው ይኖራል አንዳንድ ጊዜ። ወይም ደግሞ ይሄ ይገባኝ የነበረን ነገር ከልክሎኛል፣ እንዲህ ሊያደርግልኝ ይገባ ነበር አላደረገልኝም፣ ሐቄን አልተወጣም የሚል መነሻ ያለው ሊሆን ይችላል። አንዳንድ ጊዜ ወደ ጥላቻ ይቀየርና ከዛ ህዝድ ይቀላቀልበትና ህዝድ ይሆናል። ያ ከሆነ ያው ሐቅ ካለው ሐቁን በማድረስ ያጠፋነው ነገር ካለ ይቅርታ በመጠየቅም ሊሆን ይችላል፣ ምን በማለት ሊሆን ይችላል። ሰውየው ውስጡ ያለው ጥላቻ እንዲጠፋ ማድረግ መሞከር ይቻላል። ኸይር ግን እንዳው የተጀረበው ሐሰድ ያለበት ምቀኝነት ያለበት ሰው እሺ ብሎ አይቀናም ይላሉ። በጣም ከባድ ነው በሽታው፣ በጣም ከባድ ነው። የማያገባው ነገር ውስጥ ገብቷል። በዛ እርምጃ መውሰድ ከጀመረ በተለይ እርግማንም ስለሚሆንበት ብዙም መመለሻ ላይኖረው ይችላል ይባላል። ግን ያው አላህ መቼም ለሰው ልጅ እድሉን አስፍቷል። እኛም በምንችለው ስናግዘው ይመለስ ይሆናል ማለት ነው። ግን አሁን ምቀኛ ራሱን ነው እንጂ የሚጎዳው የተመቀኘው ሰው እንበለው محسودون من እንበለው محسود ምንም አይሆንም የሚባለው ነገር እንዳው ከባጥን በሆነ ማዕናዊ በሆነው ጉዳይ ማለታችን ነው እንጂ ምንም ነገር አያደርስበትም ማለት ግን አይደለም። ስለዚህ ጥንቃቄ ያስፈልጋል። የሐሰደህ ሰው ይጎዳሃል። ምክንያቱም ነብዩ ሰለላሁ ዐለይሂ ወሰለም ህዝዱ ሂዶ መጨረሻ በጊ እንደሚያመጣ ከዛም መገዳደልም ሊያመጣ እንደሚችል አስቀምጠዋልና ማለት ነው። ምክንያቱም ጥላቻን ነው ያሳደረ ያለው፣ ጥላቻን ያሳድራል ሰውየው። ከዛ በኋላ ሰውየው ጋር ያለውን ጥሩ ነገር ለማጥፋት ብዙ ሂደቶችን ሊሄድ ይችላል፣ የተለያዩ እርምጃዎችን ሊወስድ ይችላል። ያ ደግሞ በቀጥታም ሆነ በተዘዋዋሪ ሰውየው ላይ ጉዳት ያደርሳል። ያኔ ያው አላህ ያዝልን ነው መቼም። ግን ቀጥታ ጉዳትን የሚያመጣ ከሆነ በምላሱ ለምሳሌ የሌለብህን ነገር ብሎ አንተን ላይ ጉዳት ለማድረስ በምላሱ በእጁ የሚመጣ ከሆነ ያንን ደግሞ በሚቻለው መመለስም እንደ ሐቅ ይቆጠራል ማለት ነው። ሐቁ ነው፣ መብቱ ነው ከራሱ መከላከል። ለምን እንዲህ ይኖረዋል ብሎ ሊዘርፈው ከመጣ አሁን እኮ የመመለስ ግዴታ ይኖርበታል። ሰው ከራሱ መከላከል አለበት። ወሃከዛ በምላስ ብቻ ከሆነ ደግሞ ሁለት አማራጮች ይኖሩታል። ሶብሮ መተው ሰውየው ራሱ እስኪዋረድ፣ ወይም ደግሞ አይ በሌለሁበት ነገር ብሎ ደግሞ ከራስ መከላከል። ኸይር እንዲሁም ወላ ተናጀሹ አሉ ሰለላሁ ዐለይሂ ወሰለም። ወላ ተናጀሹ ማለት ግብይት ላይ ማለት ነው። ግብይት ላይ ያላሰበውን ነገር ሌላው ሰው እንዲገዛ መገፋፋት ማለት ነው። ዋጋ ጨምሮ ሰዎቹ እየተደራደሩ ነው ያሉት። ግብይት ድርድር ነው። እየተደራደሩ ያሉ ስንት ነው? 1000 ግዛኝ፣ 100 ግዛኝ፣ 10 ግዛኝ ያለ ነው ይሄንኛው። ያንኛው ደግሞ
8 ሽጥልኝ 800 ሽጥልኝ 700 ሽጥልኝ 70 ሽጥልኝ እያለው ነው ያለው። አሁን ይመጣና ስንት ይያልክ ይሄን ያክል 1200 ልስጥህ ይላል። ሊገዛ አስቦም አይደለም። አሁን ምን እያደረገ ነው ያለው? እየተደራደረ ያለው ሰው እየተባለ ካለው በላይ ሻጩ የፈለገውን ዋጋ ሰጥቶ እንዲወስድ ምን እያደረገው ነው? እየገፋው ነው ባልታወቀ መንገድ ማለት ነው። ነጅሺ ይባላል። ይሄን እንዳታደርጉ አሉ ነብዩ ሰለላሁ ዐለይሂ ወሰለም። ይሄ ሁለት ነገር ነው። ወይም የሚሸጠውን ሰው ለመጥቀም አስቦ ሊሆን ይችላል፣ ወይም ደግሞ የሚገዛውን ሰው ለመጉዳት አስቦ ሊሆን ይችላል። ሰውየው ከሚሸጠው ሰው ከሻጩ ጋር ተስማምቶም ያንን ሊያደርግ ይችላል። ሳይስማማ ይሄንኛውን ሰው ለመጉዳት አስቦም ሊያደርግ ይችላል። ሰው ልጅ መቼም ነፍሱ ብዙ በሽታዎችን የተሸከመችና ሰው ልጅ ያው በምን ምክንያት ሰውን ለመጉዳት እንደሚያስብ አንዳንድ ጊዜ አይታወቅም። ራሱ አንዳንዴ እኮ አታውቀው ለምን እንደጠላህ ራሱ አታውቀው። ሰላም አለይኩም ስላልከው ራሱ ጸብ የሚለው ሰው ነው ወይም አንተ ነሲሃ ነው ብለህ እውነት የመሰለህን ነገር ስለተናገርከው ያንን እንደ መጥፎ ነገር አድርጎ የሚወስድ ሊኖር ይችላል። አታውቀው በምን ጥላቻ እንደሚያድርበት። ታዲያ ይሄ በጣም የተከለከለ ነው። ነብዩ ሰለላሁ ዐለይሂ ወሰለም በሌላ አብዱላህ ብን ዑመር በዘገቡት ሐዲስ ነሃ አን ነጅሽ ከልክለዋል። ገበያ ላይ ላይገዛ ሌላውን ሰው እንዲገዛ ከገበያ በተጋነነ ዋጋም ሊሆን ይችላል እኮ አሁን የሚሸጥበትና ይሄን ከልክለዋል። አናጂሹ የሚል ደግሞ አለ። አኪሉ ሪባ እንደበላ ይቆጠራል፣ ኻኢንም ነው ኺያና እንደሰራ ይቆጠራል። ወይም ኺያና ሰርቷል እንጂ ምን ይቆጠራል? ይቆጠራል ማለት በአማርኛ አላቅም ትርጉሙ ብዙም አልተመቸኝም። የሚመስል ሳይሆን ራሱ ነው እሱ ኻኢን ነው አሉ ነብዩ ሰለላሁ ዐለይሂ ወሰለም። ሪባን የበላ ነው አሉ። ስለዚህ ይሄ በጣም የተከለከለ ነው ማለት ነው። በዚህ መልኩ የተደረገ ግብይት ግማሽ ዑለማዎች ውድቅ ነው ብለዋል። አንተ ልትገዛ ነው፣ አንዱ መጥቶ አውቆ መጨረሻ ላይ አንተ አውቆ አንተን ሊያስገዛህ አንተ በተባለው ዋጋ እንድትከፍል እያደረገህ መሆኑን ካወቅ ያንን ነገር መመለስ ትችላለህ። ውድቅ ነው ግብይቱ፣ ግብይቱ ፍርስ ነው የሚል ሐሳብ አላቸው ማለት ነው። ያው ግማሾቹ ደግሞ ግብይቱ ሷሂህ ነው ትክክል ነው፣ ግን ያ ሰው ወንጀለኛ ይሆናል። ተስማምተው ከሆነ ደግሞ ሻጭና እንደዚህ አድራጊው ያው ሄዶ ወንጀለኛ ይሆናሉ ሁለታቸውም የሚል አለ ማለት ነው። ጉብኑ የተበላው ነገር ብዙ ከሆነ በምንም ሁኔታ መመለስ ይችላል። ባይሆን ገዢ አንተ አንድ ነገር ስትገዛ ጉብን ይባላል። ጉብን ማለት መበላት መሰለኝ እንደማለት ነው። በቃ ሰውየው መበላት ካለበት በላይ ተበልቷል፣ ተጎርቷል፣ ተሸውዷል። ያ ነገር መጠኑ ከፍ ያለ ከሆነና በጣም ብዙ የሚቆጭ ደረጃ የሚደርስ ከሆነ በማንም ጊዜ ማፍረስና በቃዲም ቢሆን ያንን መውሰድ ይችላል ማለት ነው ሰውየው። እንዲህ አይነት ነገርም በጣም ይኖር ይሆናል። እንግዲህ አሁን ሌላ ላ ተናጀሹ ማለት ኺዳዕ አታድርጉ ማለት ነው። ራሱ ሻጩ ዋጋ መጨመርና በብዙ እንዲገዛ ምናምን ሳይሆን ራሱ እንዲገዛ ሐስ ማድረግ ራሱ እንደዚህ ነው፣ አንደኛ ነው፣ ምንትስ ያው ብዙ ምሉት አላችሁ ተሰማላችሁ በየወንትኑ ስትወጡ ራሱ እንደዚህ በጣም ምርጥ ነገርን በጥሩ ዋጋ እንዳቀረበ ያደረገ ዲዓያ። ይሄ ደግሞ በአሁን ዘመን አንድ የግብይት አንዱ ቃዒዳ ተደርጎ ተወስዷል። ይሄ ራሱ እዛ ውስጥ ይገባል ያሉ ዑለማዎች አሉ ማለት ነው። ኢህቲያል ስለሚገባበት ሂዶ በሆነ መንገድ መሸዋወድ ነገር ይገባበታልና ኢህቲያል ስለሚገባበት መክር አለበት፣ ሰውየውን ማጭበርበር ስለሚኖርበት
ያሉ አሉ። መን ገሸና ፈለይሰ ሚና ወልመክሩ ወልኺዳዑ ፊናር አሉ ነቢ ሰለላሁ ዐለይሂ ወሰለም። ይሄ የአብዱላህ ብን መስዑድ ሐዲስ ነው። ያሞኘን ሰው ከኛም አይደለ አሉ። ሶሒህ ነው ሐዲሱ። ያሞኘን ሰው ከኛ አይደለም አሉ። ወልመክሩ ወልኺዳዕ ሴራ ማሴር ሰውን ማሞኘትና ማታለል ፊናር ያው ይሄን ያደረገ ሰው እሳት ነው የእሳት ነው አሉ። ሰውየውን ጀሃነም ነው የሚወስደው ብለዋል ነቢ ሰለላሁ ዐለይሂ ወሰለም። ሴራ ማሴር ጥሩ አይደለም። ኺዳዕ ሰዎችን ማታለል ማሞኘት ጥሩ አይደለም፣ የተከለከለ ስለሆነ በአጠቃላይ ግብይት ላይም ሆነ ሌላ ነገር ላይ እንዲህ አይነት ነገር መኖር የለበትም ማለት ነው። መልዑኑ መን ዳረ ሙስሊመን አው መከረ ቢህ አንድ ሙስሊም የጎዳ ወይም ደግሞ ሴራ ያሴረበት ይሄ የተረገመ ነው፣ የአላህ እርግማን አለበት ብለዋል ነብያችንም ሰለላሁ ዐለይሂ ወሰለም ማለት ነው። ማንኛውም አይብ የእቃውን መጥፎ ነገር መደበቅ ምን ማለት አጠቃላይ ግሽ የተባለ ነገር ሁላ እዚሁ ውስጥ ይገባል ማለት ነው። ለምሳሌ ከቆየ በኋላ መሸጥ የሌለበትን ነገር መቆየት ካለበት ጊዜ በላይ ቆይቶ መሸጥ ራሱ ለምሳሌ እዚህ ውስጥ ይገባል። አንዳንዱ ደግሞ ጭራሹኑ ያ ነገር በጣም ቆይቷል፣ መሸጥ ካለበት ጊዜው ማልፏል፣ እንዳውም አዲስ ነው ብሎ ሊሸጠው ይችላል ደግሞ አንዳንዱ ማለት ነው፣ ውሸቱንም ጨምሮበት። ይሄ ሁላ አይቻልም። በጦርነት ጠላት ሐሳብህን እንዳይረዳ እንዳያውቅብህ ማድረግ ካልሆነ በቀር ስለማይፈቀድ። ሌላው ቃለ ወላ ተባገዱ አትጠላሉ አሉ። አንዱ ሌላውን አይጥላ፣ ጥላቻን አትሰንቁ አሉ ነቢ ሰለላሁ ዐለይሂ ወሰለም። ምን ያደርግለት ሰውን መጥላት እዳ እንጂ ሌላ ጥቅም የለውም። ስለዛ ይሄ መሆን የለበትም አሉ ነቢ ሰለላሁ ዐለይሂ ወሰለም። ሙስሊሞች አንድ ናቸው፣ ወንድማሞች ናቸው፣ ሊዋደዱ ይገባል እንጂ አንዱ ሌላውን መጥላት ስለሌለበት። እንዲሁም አላህ ነፍሱ በእጁ ባለችው ጌታ በአላህ እምላለሁኝ አሉ ጀነት አትገቡም እስካላመናችሁ፣ አላመናችሁም ደግሞ አንዱ ሌላውን እስካልወደደ ድረስ ብለዋል። ደግሞ ሙስሊም የዘገቡት ሐዲስ ነው፣ ሶሒህ ሐዲስ ነው። ስለዛ ይሄ ወላ ተባገዱም አለና በተለያየ ሐዲስ ወላ ተባገዱ አሉ፣ አትጠላሉ። ይሄ ማንኛውም ወደ መጠላላት የሚያደርስ ነገር ሁላ የተከለከለ ነው ቀድሞውኑ። ኩሉ ማ ዩؤدي الى العداوه والبغضاء ወደዛ የሚያደርስ ማንኛውንም ነገር አላህ ከልክሏል፣ ሐራም አድርጓል። ጥንቃቄ እንዲሆን ማለት ነው። شيطان እኮ ይላል إنما يريد الشيطان أن يوقع بينكم العداوة والبغضاء في الخمر والميسر ويصدكم عن ذكر الله وعن الصلاة ይላል። ሸይጣን በመሃላችሁ ጥላቻ እንዲፈጠር ነው የሚፈልገው ይላል። ለዛ አንድ ሰው ከሱና ወንድሙ መካከል ቅሬታ እንዲፈጠር ሲፈቅድ ምን እያደረገ ነው ማለት ነው? ሸይጣንን እየታዘዘ ነው ማለት ነው። ለዛ ሲባል ድሮ ዑለማዎች እንዲህ አይነት ነገር ሲመጣ እንዴት እንደሚያስተናግዱ ሲነገር እከሌ እንዲህ ብሎሃል ተብሎ ይነገራቸዋል መጥፎ ነገር። ከዛ አይ እኔንም አላህ ይዘንልኝ እሱንም አላህ ይዘንለት፣ አላህ ይቅር ይበለው፣ እኔ ያዘዘውን ሰው ፍጹም ላስደስት አልፈልግም አሉ አንዱ አለ። ማን አዞት ነው ስሏቸው ሸይጣን ነው፣ በመጥፎ ነገር የሚያዘው ሸይጣን ነው። እኔ ሸይጣንን ላስደስት ወንድሜ በዚህ በለኔ ብሎ በኔ ምክንያት አላህ ልጠላው አልፈቅድም ይሉ እንደነበር ይነገራል። ታዲያ እንዲሁም አንድ መሆን መዋደድ፣ ይሄ መወዳጀት የአላህ ኒዕማ እንደሆነ የአላህ ጸጋ እንደሆነ አላህ ተመጻድቋል። الله هو الذي أيدك بنصره وبالمؤمنين وألف بين قلوبهم ይላል። አላህ አንተን ነስር ሰጥቷል፣ በራሱ አይዶሃል፣ ሙእሚኖችንም ከጎንህ በማሰለፉ እነሱንም አንድ አድርጓቸዋል ልቦናቸውን ይላል። አንተ እኮ ምድርቱ ላይ ያለውን ሀብት ሙሉ ብትሰጣቸው አንድ ልታደርጋቸው አትችልም ይላል። አላህ ግን አንድ አድርጓቸዋል። ለዛ ለምሳሌ ነሚማ ሰዎች መካከል ወሬን ማመላለስ ማሳበቅ በጣም የተጠላና የተከለከለ ነው ማለት ነው። ነሚማ ነገር ማመላለስ ሰው
አንተ እንዲህ ብሎሃል በመጥፎ እሱን ደግሞ እንደዚህ ብሎ እሱ እንዲህ ሊያደርግህ ነው እንዲህ ያረገብህ ነው እያሉ ነገር ማመላለስ የተከለከለ ነው። ያ ነገር ጥላቻን ስለሚፈጥር ሰዎች መካከል ማለት ነው። እንዲሁም ቁርአኑ ላይ ብዙ አለ ወአስሊሑ ዛተ በይንኩም ይላል። ሐታ ጥላቻ እንኳን ቢፈጠር በመሃላችሁ የተፈጠረውን ነገር ፍቱት መፍታት አለባችሁ ይላል ቁርአኑ። እንዲሁም ነብያችን ሰለላሁ ዐለይሂ ወሰለም ምን ብለዋል? የአቡ ደርዳ ሐዲስ ላይ ልንገራችሁ ወይ አሉ የሶላትን የሶያምን የሰደቃን አጅር የሚያስገኝ ነገር አሉ። አዋሏቸው ምን አሉ? ቃለ ኢስላሑ ዛቲል በይን እመሃላችሁ የተበላሸን ነገር ቅር የተባባሉ ሰዎችን ማስታረቅ የተበላሸን ነገር ማስተካከል አሉ። ፈኢነ ፈሳደ ዛቲል በይን ሂየል ሓሊቃ ከዲናችሁ የሚያወጣችሁ ነገር ቢኖር ማለት ዲነቢስ የሚያደርጋችሁ ማለት ነው። መቼም ዲነቢስ የሚያደርጋችሁ ነገር ቢኖር ይሄ ነው አሉ። በመሃል ያለው ግንኙነት መሻከር። እናም በሌላም እንደዛው ብለዋል። አላ ኡነብኡኩም ቢሽራሪኩም ከናንተ በጣም መጥፎ ሰው ብሎ ማለት ልንገራችሁ አሉ። ሸር የሆነን ሰው አው ሲባሉ አልመሻኡነ ቢነሚማ ሰዎችን ለማጣላት በሰዎች መካከል ነገር አመላላሽ የሆኑ አሳባቂዎችን ነው አሉ። አልሙፈሪቁነ በይነ አልአሂባ የሚዋደዱ ሰዎችን የሚያለያዩ አልባጉነ ሊልቡራኢ አልዐይባ ደህነኛ የሆኑ ንጹህ ሰዎችን ጤነኞችን ነውር የሚፈጥሩላቸው የሆኑ ሰዎች እነዚህ ናቸው መጥፎዎች አሉ። ለአላህ ብሎ ለመውደድ ለአላህ ብሎ መጥላት የሚባል ደግሞ አለ። እሱ እዚህ ውስጥ አይገባም። ለአላህ ብሎ መውደድ ለአላህ ብሎ መጥላት ግን ለአላህ ብዬ ነው የምጠላው ለአላህ ብዬ ነው የሚወደው የሚባለው ነገር ግን ሸርዑ ባስቀመጠው ሚዛን መሰረት ነው እንጂ ሰውየው በራሱ በሚፈልገው መሰረት አይደለም ማለት ነው። ምክንያቱም ሰው ያው አስቸጋሪ ነው። ሰው ልጅ ይሄንኑን ያጣመውና ለሐዋው እኮ ነው የጠላው ግን ለአላህ ብዬው ነው የጠላሁት ልል ይችላል። እንደዛ መባል መኖር የለበትም ማለት ነው። على أي حال عمر بن الخطاب رضي الله تعالى عنه وارضاه من قالوا إنا كنا نعرفكم إذ رسول الله صلى الله عليه وسلم بين أظهرنا وإذ ينزل الوحي ሰዎችን ለይተን የምናቅበት መንገድ ነበርን። መልእክተኛው ይያሉ ወህይ ይወርዳል። ይሄ ሙናፊቅ ነው ይሄ ደህና ሰው ነው ይባላል። በዚህ እናውቅ ነበር አሉ። አሁን ግን ወህይ የለም። አሁን የምናውቀው ሰውየው በሚናገረው በሚተገብረውና በሚያደርገው ነገር እና ከሱ በምንረዳው ነገር ነው አሉ። فمن أظهر على من أظهر منكم لنا خيرا ظننا به خيرا خيرن ያሳየ خير ነው ብለን ነው የምንይዘው። የውስጡን አላህ ያውቀዋል። ወአህበብናሁን ወደዋለን በኸይሩ ሸርን ደግሞ የሚተገብር መጥፎን ነገር የሚሰራን ደግሞ በዛ መጥፎውን ነገር እንጠላበታለን። ውስጡን ደግሞ አላህና እሱ ይተሳሰባል። አላህ ዘንድ አላህ ይተሳሰበዋል ብለዋል። الاختلاف في الدين በዲን ላይ መለያየት ኺላፍ መፍጠር ይሄም ወደ መጣላት ወደ ቡግድ ሊያደርስ የሚችል ነገር ነው ማለት ነው። ሌላ ሰዎች አምሩን እዚህ ላይ በጣም ወሳኝ ነገር ብለው ያነሳሉ። الإمام ابن رجب رحمه الله الانتصار للحق لا للمذهب الانتصار للحق የሚባል ነገር አለ። ለሐቅ መወገን ማለት እሱ እስካሁን የተከለከለ ብለን ስናወራ ከነበረው ነገር አይገባምና ግን ያ ነገር ሰውየው መወገን ያለበት ለሚከተለው መዝሀብ ሳይሆን ሐቅ ለሆነ ነገር ነው ይላል። ተጀሩድ የሚባል ነገር እዚህ ያስፈልጋል ማለት ነው። በአሁን ዘመን ደግሞ ሰዎች ለፍርቃቸው ለስብስባቸው ለግሩፓቸው ለአካባቢያቸው ለብሔራቸው ምናምን ነው ደግሞ ብቻ በሆነ ነገር ተደራጅተው ለዛ ለተደራጁለት ነገር ነው የሚወግኑት። እንደዛ የሚባል ነገር የለም። ለሐቅ ነው እንጂ መወገን ያለበት አንድ ሰው ለሌላ ነገር መወገን የለባቸውም የሚል ያን በጣም ሰፊ የሆነ ነገር ያመጣሉ እዚህ ላይ። በጣም መጥፎ ነገር ብሎ ማለት ሰውን ከሐቅ ሊያርቅ የሚችል ከቀጥተኛው መንገድ ሊያርቅ የሚችልና በጣም በሽተኛ የሚያደርግ ነገር ነው ይላሉ። ወላ ተዳበሩ ነው ሌላው ሐዲሱ ላይ የመጣ ወላ ተዳበሩ ማለት አትኮራረፉ ማለት ነው። መኮራረፍ ማለት ነው ተዳበሩ ማለት
ሰውየውን ሲያኮርፈው ያው ጀርባ ስለሚሰጠው ፊቱን ስለማይሰጠው ማለት ነው። መቆራረጥ አትቆራረጡ ወንድማሞች ናችሁና አትቆራረጡ አሉ። ወላ ተዳበሩ ማለት ጀርባ አትሰጣጡ አሉ ማለት መቆራረጥ ማለት ነው። በሌላም በአነስ ሐዲስም ሙስሊም የዘገቡት ላይ ላ ተሐሰዱ ወላ ተባገዱ ወላ ተቃጠዑ ወኩኑ ዒባደላሂ ኢኽዋናን ከማ አመረኩም ላሁ ተዓላ የሚል አለ። አላህ እንዳዘዛችሁ ወንድማሞች ሁኑ እንጂ ሒስድ፣ ቡግድ፣ መቆራረጥና የአይነት ነገርን ራቁ ብለዋል ነቢ ሰለላሁ ዐለይሂ ወሰለም። አንድ ሰው አሉ ነቢያችን ሰለላሁ ዐለይሂ ወሰለም በሌላ ሐዲስ ደግሞ አቡ ኺራሽ የሚባሉ ሰሓቢ ያወሩት ሐዲስ ነው። ቃለ መን ሀጀረ አኻሁ ሰነተን ፈሁወ ከሰፍኪ ደሚህ አንድ ሰው ወንድሙን አክሩፎት ሙስሊም የሆነን ሰው አመት ሙሉ ካኮረፈው እንደገደለው ይቆጠራል አሉ ነቢ ሰለላሁ ዐለይሂ ወሰለም። በመሃሉ ያለው ነገር ምንም ይሁን ምን በቃ ሰውየው ይቅር ብሎ ሊያልፈው የሚችል ነገር ነው። ሂዶ ሰዎች እኮ አንዱ ሌላውን ወንድሙን ገሎበትም እየታረቁ ነው ያሉት። ምንድነህ አንተ ምን ሆነ ሐልና ነው ምን ደርሶብህ ነው? ሰውየው እኮ በጥልቆ ጭንቅላቱን እየፈለጠው ሰዎቹ በቃ ለአላህ ብለ አውፍ በል ተብሎ ለአላህ ብዬ አውፍ ብያለሁኝ ብሎ እኮ አብረው እየበሉ እየተዳደሩ ነው ያሉት ሰዎች። አንተ ምን ሆነህ ነው ማለት ነው? ሸይጣን ሙሉ በሙሉ ሲቆጣጠረው ነው እንጂ ሰውየው አውፍ የማይብልበት ይቅር የማይልበት ምንም አይነት ምክንያት አይኖረውም፣ ሊኖረውም አይችልም። ደሞም ከሆነ ካኮረፈ እንዳው ቁጣው እስኪበርድለት ድረስ ቢያንስ 3 ቀን ያክል እንኳ የሆነች ያክል ተፈቅዶለታል። ያቺን እንኳ ሊጠቀም ይችላል። ከዛ ውጪ ግን አንድ ሰው ሰውየውን ጭራሽ ላያናግረው ተቆራርጦ አመት ሙሉ ከተቆራረፉ ያው እንደገደለው ይቆጠራል። ነፍስ ገዳይ ነው ይሄ ሰው አሉ ነቢ ሰለላሁ ዐለይሂ ወሰለም። አጃይብ ነው ይሄ። እኔ አውፍ ብዬዋለሁኝ ይላል ግን አያናግረውም እኮ። አውፍ አላለም ማለት እኮ ነው ይሄ። አውፍ ካለ ምን መሆን አለበት? ከመጣላት በፊት ወደ ነበረበት ሁኔታ መመለስ አለበት። ሴትና ወንድ ከሆነ ሂዶ ተጣሉም አልተጣሉም ሸርዑ ያስቀመጠው ገደብ አለ። በዛ ሸርዑ ባስቀመጠው ገደብ ኖርማል እንደ ዘመድ ለምሳሌ እንበል ወይም እንደ ጎረቤት የሚገናኙት ጉዳይ ነው ሊሆን የሚችለው። ያንን እሰየው በዛው ይሆናል። ከዛ የሴትና የወንድ ግንኙነት የተገደበ ነው። ሄዶ አውፍ ከተባባሉ ይበቃል። መቼ አጅነብይ ከሆኑ አውፍ ብዬዋለሁ ካለ አውፍ ብያታለሁ ከተባባሉ በቂ ነው። የእውነት አውፍ ከተባባሉ ግን አውፍታ ማለት ሄዶ ከመጣላት በፊት ይሄ ችግር ከመፈጠሩ በፊት የነበረው ሁኔታ ሲመለስ ነው እንትን የሚባለው። አብረው ሳያገኙት የማይውሉትን ሰው በጣም የሚቀርቡትን ሰው በጣም ምስጥረኛ የሆኑ ሰዎች እኮ ተኮራርፈው ብትስጥስ ብለው ሰላም አለይኩም የማይባባሉበት ሁኔታ ላይ ሲደርሱ እኮ ይታያሉ። አለ እኮ እንደዛም ሰው ልጅ ያው ጅልነቱ ብዙ ነው፣ ማለቂያ የለውም። አላይ ሐል ያው ከተኮራረፉ ቶሎ ብሎ ምን ማለት አለባቸው? መታረቅ ይኖርባቸዋል የሚል ነው። እዚህ ላይ ግማሽ ዑለማዎቹ ሰውየው ተኮራርፈ ለምሳሌ እንበል ወይም ኢላኺሪ በምን እንደዛ እናርገው ብዬ ነው ጥያቄው ነው እሱ። በምንድነው ሰውየው ይቅርታ ብሏል ማለትን የምናውቀው? በምንድነው ትቷል ማለትን ልረጋገጥ የሚችለው? እንደዛ እናርገው። እንደዛ ጥያቄውም እንደዛው ነው የሚሆነው። መቼ ወንድ አጅነቢይ መቼም አስሉ ሰላም አለይኩም ከተባባሉ አለመነጋገር ነው። ሰላምታውም ሰላም አለይኩምም ያው መቼም ምንም ነገር አያመጣም ካልተባለ በቀር ባይባባሉ ራሱ ይመረጣል። ሰላምታ ራሱ መንገድ ላይ የሄድክ ራሱ ሴቷን ሰላም አለይኩም አትበላት። ለምን ትላታለህ? ተው ወንዱን ካልክ ይበቃል። ወንዱን መቼ እያልክ ነው እንዴ? እየመለስክ ነው እንዴ? ወንዱ ሴቷን ሰላም አለይኩም የሚለው ሰውየው ስለዛ እሱ በዛ መልክ ጥሩ ነው። እሱ ግን ሰውየው ይቅር ብሏል ማለትን ማሳያ ሲያገኘው ሰላም አለይኩም ካለው ወአለይኩም ሰላም ብሎ ከመለሰ ይሄ ራሱ በቂ ነው ያሉ ዑለማዎችም አሉ። የግድ እንትን ላይሆን ይችላል። አንዳንድ ጊዜ ሰዎች በመሃላቸው የነበረው አላቃ በዛው መጀመሪያ በነበረበት ላይ ቀጥል ይችላል ብዬ ነው።
ላይ ቀጥል ይችላል ታዝቦት ሊሆን ይችላል ታዝቦታል የታዘብከውን ሰው እንደሁ ላይ ከላይ ነው እንጂ ግንኙነትን የምታደርገው እንደ መጀመሪያው አታቀርበው ምስጥርህን ታወራው የነበረው ሰው ዛሬ አባቱን እንደገደልክበት አኩርፎ ፍቱን ሲያዞርብህና ሳያናግርህ ሲቀር ኻኢን ነው ይሄ ብለህ ትወስዳለህ በውስጥ ምንም ጥያቄ የለውም ካሁን በኋላ ቢመጣም ወድህና ተሰጠው የታወቀ አየህ ግን ሰላም አለይኩም ትላለህ በአኺሪህ ኖርማል የሆነ ግንኙነት ይኖራል ወሃከዛ ማለት ነው አንዳንዶቹ ከዛ በላይ እንትን ያሉም አሉ አሰላሙ አለይኩም ይበለው ነው አሰላሙ አለይኩም ካለው ጨርሷል እሱ ከዛ በኋላ ያንኛው ካልመለሰ የራሱን ወንጀል የሚሸከም ይሆናል ማለት ነው ሐዲሱን አልጨረስነውም ግማሽ ያክል መተናል እዚሁ ላይ እናሳርፍና ኢንሻአላህ قال لا تحاسدوا أنت ولا تناجشوا هلت ولا تباغضوا صست ولا تدابروا أرات ولا يبيع بعضكم على بيع بعض إهنا عنداتشو ليلاو لاي ግብይት አያደርግበት አያጫርተው አሉ ወንድሙን አያጫርተው እሱ እየተገባየ ያለውን ነገር እሱ ከላይ ላይ መጥቶ እንዳይገዛበት ወኩኑ ዒባደላሂ ኢኽዋናን እናንተ የአላህ ባሮች ወንድማሞች ሁኑ አሉ ነብዩ ሰለላሁ ዐለይሂ ወሰለም ግማሹ እዚህ ነው ሐዲሱ በቀጣይ አላህ ካለ እንቀጥለዋለን ጨርሰዋለን ኢንሻአላህ ሱብሃነከላሁመ ወቢሐምዲከ አሽሀዱ አን ላ ኢላሃ ኢላ አንተ አስተግፊሩከ ወአቱቡ ኢለይክ ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار اللهم أعنا على ذكرك وشكرك وحسن عبادتك